ሰላም ጤና ይስጥልኝ ውድ ሀሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን የወቅቱ የዓለም ዋንጫ አሸናፊው አርጀንቲና ከአፍሪካዊቷ ተወካይ ግብጽ ተጠባቂ መርሃ ግብር ትናንት ምሽት የሩብ ፍጻሜ ኃላፊውን ለይቶ አልፏል። የዚህን ተጠባቂ መርሃ ግብር ውጤትና የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው አብራችሁ ይቆዩ። አርጀንቲና ከ2-0 መመራት ተነስታ ግብጽን 3-2 በማሸነፍ ለሩብ ፍጻሜ ያለፈች። የ26 የዓለም ዋንጫ የ16 ዙር ጨዋታ የዓለም ሻምፒዮና አርጀንቲና ከሁለት ግቦች መመራት በኋላ አስደናቂ ካሾቤር የሊዮኔል ሜሲን የፍጹም ቅጣት ምት ጨምሮ በርካታ ወሳኝ ኳሶችን በማዳን ቡድኑን አስቀድሞ በሁለት ግቦች ልዩነት እንዲመራ አስችሎ ነበር። ይሁን እንጂ አርጀንታለች ሊዮኔል ሜሲ በአንድ ግብና አንድ ግብ አመሻሽቶ በማቀበል ቡድኑን ወደ ድል መልሶታል። በዚህ ውጤት አርጀንቲና በሩብ ፍጻሜው ከስዊዘርላንድ ጋር ጨዋታዋን ታደርጋለች። በሌላ አርሰናል ጁኒየር ክሩፒንና ጁሊያን አልቫሬዝን ለማስፈረም ቢፈልግም ከፍተኛ የዝውውር ዋጋ ፈተና ሊሆንበት እንደሚችል ዴይሊ ሜል ስፖርት ዘገበ። መድፈኞቹ የበርንማውዙን የ20 ዓመት የፊት መስመር ተጫዋች የሚፈልጉት ቢሆንም ክለቡ በርንማውዝ ስብስሙን ላለማፍረስ የተጫዋቹን ዋጋ 90 ሚሊዮን ፓውንድ አድርጎታል። የአርጀንቲናው አጥቂ አሁንም በሚኬል አርቴታ የኢላማ ዝርዝር ውስጥ የሚገኝ ቢሆንም የአሁኑ ክለቡ አትሌቲኮ ማድሪድ ከተጫዋቹ ዝውውር ከ100 ሚሊዮን ዩሮ በላይ ይፈልጋል። የበርንማውዙ አማካኝ አሌክስ ስኮት የቀረበለትን የውል ማራዘሚያ ጥያቄ ውድቅ አድርጓል። ይህም የስኮት ውሳኔ የፈላጊ ክለቦችን ተስፋ ማደሱ ሲነገር በበርንማውዝ የሚያቆየው ኮንትራትም በ2028 ያበቃል። ምንም እንኳን ተጫዋቹ የኮንትራት ማራዘሚያውን ውድቅ ቢያደርግም የክለቡ ኃላፊዎች ግን ተጫዋቹ እንደማይሸጥ አጥብቀው መግለጻቸውን ቀጥለዋል ተብሏል። ዩናይትድ ተጫዋቹን ከሚያደንቁ ክለቦች መካከል ሲሆን ፍላጎቱን ለበርንማውዝ ቢያሳውቅም በርንማውዝ ግን አቋሙን እንዳልቀየረ ዘ አትሌቲክ ዘግቧል። የጣሊያኑ ክለብ ኢንተር ሚላን የክርስቲያን ሮሜሮን ዝውውር ለማጠናቀቅ እንቅስቃሴ ጀምሯል። ተጫዋቹን የመከላከያ መስመሩ ዋነኛ ምርጫ አድርጎ በማየት በ35 ሚሊዮን ዩሮ አካባቢ ለማስፈረም ፍላጎት አሳይቷል። ሆኖም ቶተንሃም ሮሜሮን ከ60 ሚሊዮን ዩሮ በታች ለመሸጥ ፍላጎት የሌለው ሲሆን ከዚህ በታች በሆነ ዋጋ ለመደራደር ፍቃደኛ አይደለም። በሌላ በኩል ሮሜሮ ቶተንሃምን ለቆ መሄድ እንደሚፈልግ በመናገሩ ከዓለም ዋንጫው በኋላ ውይይቶች የበለጠ እንደሚጠናከሩና ሁለቱም ወገኖች መፍትሄ ለማግኘት እንደሚሰሩ ተዘግቧል። ማንቸስተር ዩናይትድ የግራን ክንፍ ማጥቃቱን ለማጠናከር የ24 ዓመቱን የዌስትሃሙን ተጫዋች ሰመርቪልን ቀዳሚ ኢላማ አድርጎ የመጀመሪያ ንግግሮች አድርጓል። በሌላ በኩል ሊቨርፑል ለተጫዋቹ የ50 ሚሊዮን ፓውንድ ጥያቄ አቅርቧል። ብሩኖ ፈርናንዴዝና ወጣት አማካዮች በፖርቹጋል ስንብት ትልቅ ቅሬታ ገጠማቸው። ክርስቲያኖ ሮናልዶና አንጋፋ ኮከቦች በዓለም ዋንጫው ምንም ዕድል ላልፈጠሩት ወጣት አማካዮች እንዲሁም ለብሩኖ ፈርናንዴዝ ያላቸውን ጠንካራ ቅሬታ ገልጸዋል። ከሽንፈቱ በኋላ አንዳንድ የሮናልዶ ደጋፊዎች በብሩኖ ፈርናንዴዝ የኢንስታግራም ገጽ ላይ ጥቃት መሰንዘራቸው ተዘግቧል። ሮናልዶ ግን ዩሮ 2016 ለእኔ ከዓለም ዋንጫ ጋር እኩል ዋጋ አለው በማለት ታሪካዊ ጉዞውን የተከላከለ ሲሆን የሀገሩን እግር ኳስ ታሪክና ባህል ለዘላለም ቀይሮ ማለፉን ተናግሯል። ካርሎስ ባሌባ ዩናይትድን መቀላቀል ቢፈልግም ብራይተን የ70 ሚሊዮን ፓውንድ የዝውውር ሂሳብ በማስቀመጥ አቋም ይዟል። ካርሎስ ባሌባ ማንቸስተር ዩናይትድን ለመቀላቀል ካለፈው ዓመት ጀምሮ የግል ጥቅማ ጥቅም ተስማምቶ ዝግጁ ቢሆንም ብራይተን ከተጫዋቹ ዝውውር ከ70 ሚሊዮን ፓውንድ በላይ ስለሚፈልግ ዩናይትድ በአሁኑ ሰዓት ዋጋው ስለበረታበት ወደ ሌላ የ50 ሚሊዮን አማራጮች ፊቱን አዙሯል። ማንቸስተር ዩናይትድ ኦርሊያን ቹዋሜኒን እንደ ፍጹም አስፈላጊ ዝውውር አይቶት እንደነበር የሚታወስ ሲሆን የሪያል ማድሪዱ አሰልጣኝ ጆዜ ሞሪኖ ፈረንሳያዊውን አማካኝ በቡድናቸው ማቆየት ይፈልጋሉ ተብሏል። ፖርቹጋላዊ አሰልጣኝ ተጫዋቹን ለቡድናቸው ቁልፍ ተጫዋች አድርገው ይመለከቱታልም ተብሏል። ይህንን ተከትሎም ተጫዋቹ በዚህ ክረምት ከሎስ ብላንኮቹ ጋር የመለያየት እድል እንደሌለው ተመላክቷል።
ቼልሲ ወጣቱን ተጫዋች አንድሬ ሳንቶስን በ50 ሚሊዮን ለመሸጥ ፈቃደኛ በመሆኑ ወኪሎቹ ለኒውካስል፣ ለማንቸስተር ዩናይትድ፣ ለሊቨርፑልና ለአስቶን ቪላ አቅርበውታል። ዝውውሩ ከተሳካ ሳንቶስ እንደ ካስሜሮ፣ አንቶኒና ፍሬድ ሁሉ በዩናይትድ ታሪክ የፈረመ 12ኛው ብራዚላዊ ተጫዋች ይሆናል። ሊያንድሮ ትሮሳርድ ከቤሽክታሽ ጋር የግል ስምምነት ላይ ደርሰዋል። ቤልጂማዊ ተጫዋች በአመት 9 ሚሊዮን ዩሮ ደሞዝና ተጨማሪ ጉርሻዎችን ለመቀበል ተስማምቷል። ተጫዋቹ የዓለም ዋንጫ ውድድር እንደተጠናቀቀ ወደ ኢስታንቡል በማቅናት የሕክምና ምርመራውን ካደረገ በኋላ የ4 ዓመት ኮንትራት እንደሚፈርም ይጠበቃል። ክቡራን የሀሴ ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሀሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።